እንደነዚህ አይነት ሰዎች ሊጸለይላቸው ይገባል። እኔ የምፈራው እኮ ሴጣን እዚህም የለም። ጡቷን የጠባዋት እናቴ ጴንጤ ናት፣ አያቴ ጴንጤ ናት። ደረቅ ጡቷን የጠባዋት። ለምንድን ነው ይሄ ልጅ ሁሌ ሚዲያ ላይ በቀረበ ቁጥር የወንጌል አማኞችን ለማሸማቀቅ የሚነሳው? እኔ ጴንጤ ማልወድበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ፣ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው። ለምንድን ነው በዚህ ሰዓት ይሄ ቪዲዮ መለቀቅ የተፈለገው? አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገለጣል። ሰላም ሰላም የዩቲዩብ ቻናሌ ተከታታዮች ሁላችሁንም ሰላም እላችኋለሁ። ይሄን ቪዲዮ ዩቲዩቡን ሰብስክራይብ በማድረግ ጀምሩ። ሁላችሁም ዛሬ በማህበራዊ ሚዲያ ላይ ሲመላለሱ የነበሩ ሰሞነኛ ጉዳዮችን እናያለን። ሰሞኑን አንዳንድ ጉዳዮች በማህበራዊ ሚዲያ ላይ በጣም ትኩረት አግኝተው እየተላለፉ የነበሩ ቪዲዮዎች አሉ። ከነሱ ቪዲዮዎች አንዱ ይሄኛው ነው። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እንግዲህ እንደሰማችሁት ይሄ ትምህርት ዮኒ ለመልካም ወጣቶች ከረጅም ጊዜ በፊት አይ ቲንክ አዋሳ ላይ ያስተማረው ትምህርት ነው። አንዳንዶች ይህንን ነገር በተለይ የሌላ እምነት ተከታዮች የሆኑ ወንጌላውያን አማኞችን ለማሸማቀቅ ከስላሴ ጋር አያይዘው ሚዲያው ላይ ወደዚህና ወደዚያ ሲያደርጉት ነበረ። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ይሄ ነገር ግን የሚያወራው ስለ ስላሴ አይደለም፣ ስለ ነገረ መለኮት አይደለም እያወራ ያለው ዮኒ በሰዓቱ ስለ ይቅር ባይነት ነው። ስለ በይቅር ባይ ሰው ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ይሄንንም የወሰደው ከሌላ መጽሐፍ የወንጌል አማኞች ካልሆነ መጽሐፍ ላይ ወስዶ ነው እንደ ምሳሌ ሲያስተምር የነበረው። ይህንን ንግግር ዮናታን የወሰደው ከቤተክርስቲያናችን መጽሐፍ ነው። ያም መጽሐፍ መጽሐፈ ጨዋታ ይሰኛል። ከላይ እንደምታዩት መጽሐፈ ጨዋታ ላይ ያለውን ቃል በቃል ነው ዮናታን በአዳራሽ ውስጥ ሊናገር የቻለው። ትምህርቱ ትክክል ነው ወይስ አይደለም፣ ምሳሌውን መጠቀም ነበረበት አይደለም የሚለው ነገር ሌላ ነገር ነው። ግን ይሄንን ነገር ልክ መልካም ወጣት ሊጀምር አካባቢ መልካም ወጣት የሚጀምርበት ጊዜ አካባቢ አንዳንድ ከዚህ ቀደም የተነገሩ ትምህርቶች ተጎትተው ይመጣሉ። ልክ እንደዚህ አንድ ሰሞንም እንግዲህ ይሄ ነገር መጥቶ ትልቅ ኢሹ ሆኖ ነበር ዮኒ ላይ። ይሄኛውን ቪዲዮ ተመልከቱት። ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ልክ አሁን እንዳያችሁት ቪዲዮ ይሄኛውንም ቪዲዮ የመልካም ወጣት የስልጠና ጊዜ ሲደርስ ከዛ ጋር ተያይዞ የሚወጡ ትምህርቶች አሉ። እኔ በእርግጠኝነት ዮኒ ይሄንን ነገር ተሳስቶ ቢሆን ሚዲያ ላይ ወጥቶ ይቅርታ መጠየቅ አያቅተውም። ባይ ዘ ዌይ ተሳስቻለሁ ማለት በሚከብድበት አገር ላይ ዮኒ ኢየሱስ ክርስቶስ ከማርያም ስጋ አልነሳም የሚለውን ትምህርት ተሳስቼ ነበር ብሏል። የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ የዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት ነው። ይህንንም ቢሳሳት ኖሮ ይናገር ነበር። ነገር ግን ከአውዱ ውጭ ነው የተተረጎመው። ደግማችሁ ስሙት። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እንደሰማችሁት ነው። ሁለተኛው ኢሹ ደግሞ ይሄ ነው። እኔ ጴንጤ ማልወድበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ፣ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው ነው። ኦርቶዶክሳዊነት ደግሞ መሰረቱ ክርስቶስ ነው፣ ማለቂያው የዘላለም ሕይወት ነው። በቃ አለቀ። ስለዚህ የማልሆንበት ሰው ጳውሎስ ነው ያለው። በነገራችን ላይ ልጅ አንተ ግን በተማርክበትና በተረዳህበት በዚያው ልክ ጸንተ ኑር ይለዋል። እኔ የተማርኩትና የተረዳሁት ኢየሱስን የምኖረውም ደግሞ ከክርስቶስ ጋር ነው። ስለዚህ ሰዎች እኔ ሜዲን አውሮፓ አይደለሁም፣ በሉተር ተመስርቼ ወደ ሉተር አልሄድም። ወንድማችን ተመስገን ከፕሮቴስታንት ወይም ደግሞ ከወንጌል አማኞች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነቱን የቀየረ ነው።
እምነቱን መቀየር መብቱ ነው፣ አቋሙ ነው። ነገር ግን አሁን እዚህ ቪዲዮ ላይ በተለምዶ ፕሮቴስታንት የሚባለውን እና የወንጌል አማኞችንና ኦርቶዶክስን እያነጻጸረ ነው የተናገረው። እስቲ ቪዲዮንም አሁንም ደግማችሁ ስሙት። እኔ ጴንጤ ማልሆንበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው ነው። ኦርቶዶክሳዊነት ደግሞ መሰረቱ ክርስቶስ ነው፣ ማለቂያው የዘላለም ሕይወት ነው። በቃ አለቀ። እዚህ ቪዲዮ ላይ ወንድማችን ተመስገን የኦርቶዶክስን ቤተክርስቲያንና የፕሮቴስታንቲዝም ብሎ እሱ የሚጠራው ኦር የኢትዮጵያ የወንጌል አማኞችን እያነጻጸረ የኢትዮጵያ ወንጌል አማኞች ኦር በፕሮቴስታንት ብሎ እሱ የሚጠራው መጀመሪያው ሰው መጨረሻው ሰው ነው ብሎ ነው የሚያምነው። በሰው የተጀመረ እምነት የለንም። የእምነታችን ጀማሪና ፈጻሚ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ በዕብራውያን ላይ እንደሚናገረው የእምነታችን ጀማሪና ፈጻሚውን ኢየሱስ ክርስቶስን ተመልክተን እንደሚል የእምነታችን ጀማሪና ፈጻሚ ኢየሱስ ነው። ሰው የጀመረው እምነት የለንም። የእምነታችን መሰረት ክርስቶስ ነው። ምንጀምረው ክርስቶስ ላይ ነው፣ ምንጨርሰው ክርስቶስ ላይ ነው። እንደውም አንተን ነው ጥያቄ መጠየቅ ያለብን እዚህ ጋር። እውነት መረጃ አለ ወይ? በምን ማስረጃ ነው የወንጌል አማኞች መሰረታችን ሰው መጨረሻችን ሰው እንደሆነ ምንድነው መረጃ? ምንድነው መረጃ? እንግዲህ በዚህ ጉዳይ ላይ ብትጠየቅ ምናልባት ልትል የምትችለው ነገር አንድ ነው። ወደ ሉተር ትሄዳለህ፣ እሱን ነው የምታነሳው። ኖ ኖ ኖ ኖ የወንጌል አማኞችን አንዳንዶቻችሁ እንደምትሉት ሉተር ጋር አልጀመረም። መሰረታችን ሐዋርያት ሥራ 2 ላይ በወረደው በመንፈስ ቅዱስ የተመሰረተች ቤተክርስቲያንን ነው የምንከተለው። መሰረታችን ክርስቶስ ነው። አንዳንዶች እንደሚሉት አንዳንዶች ወይም ደግሞ መናፍቃን ብለው ሊያቀሉን እንደሚሞክሩት በሰልባጅ ገባ ሲሉን፣ በስንዴ ገባ ሲሉን፣ በሆነ ነገር መጣ እንደሚሉን አይነት አይደለንም። የእምነታችን ጀማሪና ፈጻሚው ኢየሱስ ክርስቶስ ነው። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። ሌላኛው ቪዲዮ ደግሞ ሰሞኑን ሲመላለስ የነበረ አንድ ቪዲዮ አለ። መጽሐፍ ቅዱስ ገና ሲጀምር እግዚአብሔር አምላክ ምድርና ሰማይን ፈጠረ አይልም? ውሸት ነው እኮ። ከሰማይም የመጣ እዝጌርም የለም፣ ወደ ሰማይ ሄደ እዝጌር የለም። እንኳን መድኃኒት ቀርቶ አይደለም ጸላይ፣ ፓስተር፣ ነብይ የተቀባ አይደለም እዝጌር ራሱ ከሞተ ያስቀር። አንተ አሁን አቶ ታሪኩ ኢትዮጵያዊ ነህ? እንኳን ኢትዮጵያዊ ታሪኩ አይደለም። መጀመሪያ ማንኝ ነው? እኔ ታሪኩ ካልሆንኩኝ እኮ እኔ ታሪኩ ነው። እሺ በግ ምንድነው ዜግነቱ? በጋዊ ነው። በግ አሁን እንዲህ ብለህ ስጠይቀኝ እኮ ከዚህ በግ እያሰማ ጌታ ብለህ ሳትቀር በማህፀን ውስጥ ተወልዶ የመጣበትን ክፍል የምታፍረው ማለት ነው። ለምን ታዲያ አንተ ሸፍነው ትሄዳለህ? አንተ ባትኖር ምን እሸፍናለሁ? እኔ ለአንተ ነው የሸፈንኩት፣ ለራሴ ነው የሸፈንኩት። አለ እኮ ላይ ተንጠልጥሎ ቪዲዮን እንዳያችሁ ነው። ይሄ ወንድም ከዚህ በፊት ተድላ ከሚባል ወደ እስልምና ሃይማኖት ከሄደ ወንድም ጋር ሰማይ ዝቅ ምድር ከፍ ቢል ከእስልምና አልወጣም የመጨረሻ ውሳኔ ነው እስልምና። ከሱ ጋር እዚህኛው ሚዲያ ላይ ዲቫይን ሾው ሚዲያ ላይ ቀርቦ ምንም ነገር የለም፣ ምንም የለም፣ ሁሉ ሰው ድኗል። በቃ ኃጢአት በአዳም በኩል ነበር የገባው፣ በክርስቶስ ወጥቷል። በአዳምም ሲገባ ሰው አልነበረም፣ በክርስቶስም ሲወጣ ያንተ ድርሻ አልነበረም፣ ሁሉ ሰው ድኗል የሚል አይነት አስተምሮ ይዘው መጥተው ነበረ። እኔ የምፈራው እኮ ሴጣንም እዝጌርም የለም። አንተ ፈሪ ነህ። ዝም በል አንተ ነህ መጽሐፍ ፕሮቴስታንት ማለት። አሁን ደግሞ እንደምታዩት ሌላም ቪዲዮ አለ፣ አያይዝላችኋለሁ። ምንም ነገር የለም ብሎ ነው የሚያምነው። ምንም ነገር የለም። ስሙን ራሱ እኔ አይደለሁም ማን ነገረ፣ የኔ ስም አይደለም እኔ የለውም የሚል እንኳን ኢትዮጵያዊ ታሪኩ አይደለም። መጀመሪያ ማንኝ ነው? እኔ ታሪኩ ካልሆንኩኝ እኮ እኔ ታሪኩ ነው። እሺ በግ ምንድነው ዜግነቱ? እንግዲህ ጳውሎስ እነዚህን ሰዎች በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 ላይ አእምሯቸው የጠፋባቸው እውነትን የተቀሙ ይላቸዋል። እውነትን ተቀምተዋል። ሁሉ ነገር የለም፣ ይሄም የለም፣ ሰውም የለም፣ ጾታ የለም፣ አንተ የለም። ፍልስፍና ራሱ ስርዓት አለው። ፍልስፍና የሚባለው ነገር ሳይንስ ነው፣ ራሱን የቻለ ሳይንስ ነው ፍልስፍና። ይሄኛውም ፍልስፍና እንዳትሉት ስርዓት የለውም፣ ፍሬም የለውም። የሚያወራው ነገር ሁሉ ነገር የለም፣ ጾታ የለም፣ አንተ የለም የሚል ነው። አሁን እኛ ሰማይ ያስመኙናል፣ ምኞት ምንም የሌለው ሰማይ ላይ ያለው ጨረቃ ኮከብና ፀሐይ። ገነት ሲጀመር እኮ ይጓሯት። አሁን አንተ የምታምነው ወንድና ሴት የለም? መሽኛው ማለት መሽኛው ምንድነው? ሴትዮዋም ይሸናለች፣ ወንዱም ይሸናል። የሁለቱ ማህፀኑም ይሸናል፣ ይሄም ይሸናል። ለአገልግሎት የተፈጠረ ነው። ወንዱ ሽንት በሚሸናበትም ደግሞ በዛው ዘር ይመጣ፣ ዘር ትቀበላለች። የተፈጥሮ ስርዓት አንድ ናቸው። እነዚህ አይነት ሰዎች የሚያውቁ ይመስላል። መጽሐፍ ቅዱስ ሲናገር ጠቢብነን ሲሉ ደንቆሮች ሆኑ ይላል። በቃ የማያስተውሉ ሆኑ ይላልና እንግዲህ እንደነዚህ አይነት አስተምሮ፣ እንደነዚህ አይነት አስተሳሰብ፣ እንደዚህ አይነት ፍልስፍና የትም አያደርስም፣ የትም አያደርስም፣ የትም አያደርስም።
መመለስ አለባቸው። ሁላችንም ተግተን እውነትን እንዲበራላቸው፣ እውነትን እንዲያውቁ፣ እውነትን ወደ ማወቅ እንዲመጡ ሊጸለይላቸው ይገባል። ይሄ ጤነኝነት አይደለም።